ነው የሚባል በኢትዮጵያ ታሪክ ውስጥ ይሄ ታሪክ አለን ማይሉ ስብስቦች ምናልባትም አለን የሚሉት ታሪክ ካለ በኤርትራና በትግራይ መሬት ላይ ጥይት ጆሮአቸው ላይ ሲጮህ እየደነገጡ የመማረክ ሌላ ይሄ ነው የሚባል ተጨባጭ ነገር የሌላቸው አንድ አጋጣሚ እችን ታላቅ አገር እጃቸው መዳፍ ላይ ጣለላቸውና እንደዚህ መቀለጃ አደረጓት። ጣሊያኖች አቅደውት የነበረውን በነገራችን ላይ ጣሊያን የቆየ ቂሟን የመወጣት ህልም እያሳካች ነው ወይ ብዬ እንድጠይቅ የሚያደርግ በጣም የሚገርም ሁኔታ ነው እየተፈጠረ ያለው። ከመቼውም ጊዜ በላይ አብይ አህመድ የትላንት የጣሊያንን አጀንዳ ዛሬ 4 ኪሎ ቁጭ ብሎ የመንግስትነት ስልጣን ይዞ እየፈጸመ ስለሆነ ጣሊያኖች ባድዋ የተሸነፉበትን ሽንፈት 4 ኪሎን በአብይ አህመድ በኩል በመቆጣጠር የሚፈልጉትን እያስፈጸሙ እንደሆነ የማየው። ታቦት አውጥታ ህዝቧን ጠርታ በንጉሱ በኩል ወረይሉ ከተጠብቀኝ ብላ ብትቀር ማርያምን ትጣላኛለህ ብላ በመንፈሳዊ እሳቤ ተቃኝቶ የዛ የትግል ሂደት ህዝብ ተባብሮ የተሸነፉበትን ሽንፈት ዛሬ 4 ኪሎ ቁጭ ያለ ሰው ጣሊያንን ያኔ ለሽንፈት ያበቃትን የጊዮርጊስን ታቦት ይዛ የወጣችውን ቤተክርስቲያን ትቃጠላለች እያለ የዛተ ያቃጠለ ያወደመላቸው ነው 4 ኪሎ ቁጭ ብሎ። የአድዋን ሽንፈት ኦህዴድ 4 ኪሎ ቁጭ ብሎ አሸንፈውኛል ያሉትን ሁላ አማራ ትላንት አድዋ ላይ ጣሊያን እንድትሸነፍ ሰፊውን ድርሻ እንደሚይዝ የሀገረ መንግስቱን በማቅናት በኩል የነበረውን ድርሻ ያውቃሉ። ለዛም ነው አማርኛና አማራ መጥፋት አለበት የሚል ፕላን የነበራቸው። አሁን በኦህዴድ አገዛዝ ዘመን ተመልከት፣ ኦርቶዶክስ እየጠፋች ነው፣ አማራው እየጠፋ ነው፣ በጅምላ ይቀበራል፣ ይሳደዳል፣ በያለበት ይገደላል፣ ባለበት ክልል ተብሎ በተሰጠው ውስጥ የድሮን ማት ያዘንቡበታል፣ መድፍና ሞርታር ይለቁበታል፣ በየዕለቱ አጀንዳ ይሰጡታል፣ እየፈጁ በጅምላ መቃብር ይጥሉታል። በዓለም መድረኮችም ሞቶ አይነገርለትም። በሌላ ቦታ በሌላ ብሔረሰብ ላይ እዛው ኢትዮጵያ ውስጥ አንዲት ኮሽታ ስትፈጠር ሚዲያ ሲንጫጫ ታያለህ። በአማራው ላይ የሚፈጸመውን ግፍ ማንም ምዕራባውያኑ ተባብረው ዝም ይሉታል። ራሱ የአማራው ኤሊትም ተባብሮ ሲያበቃ ከዚህ ቁጭት በተነሳ ዓለም እንዲያደምጠው የሚያስችል ጉልበት ፈጥሮ መምጣት ሲኖርበት ያንን ጉልበት የሚፈጥር ትልቁ ነገር ላይ ከማተኮር ይልቅ በጣም በትንንሽ አጀንዳዎች በየሰፈሩ የሚርመጠመጥ በጣም በርካታ በመሆኑ ቁጥሩ ፈተናው ቀላል አይደለም። እንመልከት እስኪ 19ኛውን እንመልከት። 19ኛ ቪዲዮ አብይ አህመድን ኦርቶዶክስ መጥፋት አለባት ሲል ከልቡ አምኖበት መጥፋት አለባት ሲል እንድትጠፋ የተዘጋጀበትንም ለምን ትጥፋ እንዳለ ኮዝ ሰጥቶታል። አየህ፣ ኮዝ የሰጠው ግን ምን የሚል ነው? ሌላ ህዝብ ለማሳመን ክርስትና ለኢትዮጵያ ድህነት ተጠያቂ ነው። ይሄ የብልጽግና አንድ ሰነድ ነበረ ለዶክመንት አምጥተን ከዚህ በፊት አሳይተናቸዋል። አንዳንዱ ፌክ ነው ይሄ ዶክመንት አይደለም ምናምን ሲል ነበር። የታተመ ነው። በአዳራሽ ውስጥ ተበትኖ ለስልጠና ከተበተነ በኋላ መረጃው እኛ ጋር ከደረሰ በኋላ ነው ይሄ ዶክመንት ከመሰልጠን ውጪ አደባባይ መውጣት የለበትም ተብሎ ከሰልጣኞቹ እጅ እንዲሰበሰብ የተደረገው። ግን ኮፒዎቹ እኛ እጅ ደርሰው ነበረ፣ አጋለጥን። እስከ ዛሬ ደብቋት ቆዩ። ቅርብ ጊዜ አብይ አህመድ ወጥቶ በአንድ መድረክ ላይ ያ የኛ አይደለም ብለው ሊያስተባብሉ ሲሞክሩት የነበረው የስልጠና ማንዋል ላይ የብልጽግና የካድሬ የስልጠና ማንዋል ላይ የተቀመጠውን የኦርቶዶክስ ተዋሕዶ ቤተክርስቲያንን ክርስቲያኑን ጠላት ነው፣ የልማት እንቅፋት ነው፣ ይሄንን ነው እኮ የሚለው ሰነዱ አይደለም። ክርስትና የልማት እንቅፋት ነው ብሎ የሚደመድመው ባይዘ በወል ክርስትና ይላል። ያው ስፔሲፊክ ኦርቶዶክስ ላለ ማለት ነው። እስልምናውንም ነባሩን እስልምና በተመለከተ ኢትዮጵያ ውስጥ እንግዲህ ለብዙ ዘመን የቆየ ነው እንደምታውቁት አይደለም። የልማት ጠንቅ ነው ብሎ ነው፣ የዲሞክራሲ ጠንቅ ነው ብሎ ነው የፈረጀው። ስለዚህ እነ ሙፍቲን ሲያሳድድ እነ ሀጂ ቱፋን ሲያመጣ ዓላማው ምን እንደሆነ ግልጽ ነው። በአንድ በኩል ለቅርብ ጊዜ አጀንዳው ይሄ የኦሮሚያ ሪፐብሊክ የሚለው እንቅስቃሴውን ይመራሉ የተባሉ ይሄ የጅማው ቲም አስፈጻሚ ከሆኑ መካከል አንዱ ሆነው የአርሲ አካባቢ ሰው ናቸው። እነ እሳቸውን የሚጋልቡት ደግሞ እነ አህመድ ዲንጀበል ናቸው። ለዚያ ፐርፐዝ ነው የመጡት።
ሙፍቲና ነባሩ እስልምና ግን መዋቅሩ እንዲፈርስና እንዲመታ እየተደረገ ያለበት መሰረታዊ ምክንያት በጠላትነት በሰነድ የአብይ አህመድ አገዛዝ ስለፈረጀው። እስኪ ይህንን አስታውሱ፣ ይህን ንግግሩን ስሙት፣ እናስታውሰው ይህንን ንግግሩን። በጣም ወርቃማ እድሎች ነበሩን። ኢትዮጵያ ትልቅ እድል ካላቸው ሀገራት ናት። አሁን አሳዛኝ ናት። እናንተ እንደምትሉ ሰው አሳዛኝ ሀገር ናት። ይሄንበት ሀገር ሁሉ ከኛ ይሻላል። ያ ደግሞ ያቃጥላል፣ ያስቆጫል። ምንድነው እድል ያላችሁ እንደሆነ ክርስትና በመጀመሪያው ሴንቸሪ ተጀምሮ የትም ዓለም ሳይስፋፋ የገባው ኢትዮጵያ ነው። ያ ክርስትና ድህነትን ለመምታት ድሃን ወደ ብልጽግና ለማሸጋገር ቱል ሆኖ ማገልገል ነበረበት ነው። አላገለገለም። አያችሁ ሰው አያችሁ፣ ጠላት ነው ያለበትን መንገድ አያችሁ። ክርስትና በመጀመሪያው ሴንቸሪ ወደ ኢትዮጵያ ከገባ በኋላ ምን አለ? ድህነትን ለማሸነፍ ቱል ሆኖ ማገልገል ነበረበት ነው፣ አላደረገም አለ። ይሄ የድንቁርና አባቷ አያቷም ቅድመ አያቷም የሚሆን ሰው ድህነትን ማሸነፍ ማለት ለሱ ምን ማለት ነው? በአንድ በኩል ዞር ብሎ ደግሞ ኢትዮጵያ ትልቅ ሀገር እኮ ናት፣ ትልቅ ታሪክ ያላት ምናምን ይላችኋል አይደለም? ከየት ይመጣል ትልቅ ታሪኳ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስትና ሃይማኖት ለኢትዮጵያ አንደበቷ ነው፣ ቋንቋዋ ነው። ዲዳ ነበርክ የኢትዮጵያ ኦርቶዶክስ ተዋሕዶ ባትኖር፣ ክርስትና ባይኖር አብይ አህመድ ሱሪ ለብሶ እንደ ሰው ቁሞ አይሄድም ነበር። አገሪቷ ትምህርት ሚኒስትር እንዲኖራት ያደረገች ናት። ያለ ትምህርት ብልጽግናና እድገት አለ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢትዮጵያ የፍትህ ስርዓት ዘርጊ ፍትህ ሚኒስትር ሁና ነው የኖረችው። ፕራውድሊ አንድ ጊዜ ሲል ነበረ ኦንሊ ሀገር ኢትዮጵያ የራሷ ቋንቋ የራሷ ፊደል ያላት አፍሪካ ህብረት እሱን አልተቀበሉንም ምናምን እያለ ሲወሻክት ነበረ። ማን የፈጠረው ፊደል ነው? ማን? የራሷ የዜማ ስርዓት አለ። የማን ነው? የማን ነው እሱ? የዘመን አቆጣጠር የማን ነው? የራስህ ቁጥር አልፋቤት ብቻ ፊደል ብቻ እኮ አይደለም ቁጥር። ኢትዮጵያ የራሷ ቁጥርም ፊደልም ያላት ሀገር፣ የራሷ ከዓለም የሚለያት የዜማ ስርዓት ያላት፣ የራሷ የዘመን አቆጣጠር ያላት፣ የጨረቃንና የፀሐይን ዘመን አስልታ ዘመን መቁጠርን ዘመን መስፈርን ያስተማረች ናት። የራሷ ፍልስፍና የራሷ አስተምሮ ያላት ናት። ለዓለም ምህንድስና አስተዋጽኦ ያደረገች ናት። የራሷ የአርኪቴክቸራል ዲዛይን ያላት ናት። ከማንም ያልተዋሰችው ላሊበላ ብትል፣ አክሱም ብትል፣ ጎንደር ፋሲለደስ ብትል ከአንድ ወጥ ከሆነ ድንጋይ አክሱምን የመሰለ መስራት፣ ከአንድ ወጥ ከሆነ ድንጋይ 13 ውቅር አብያተ ክርስቲያናትን ዓለም ዛሬም ተደሞ አርክቴክቱን አጥንተው እንዴት በዛ ዘመን ይሄ ሊሰራ ቻለ ብለው ሊደርሱበት ያልቻሉትን ዛሬም የሚያጠኑትን ስራ የሰራች ናት። ዓለም ላይ ያለው የቤት ግንባታ ከመሬት መሰረት ጥለህ ስታበቃ ወደ ላይ እየገነባ ነው የምትሄደው። የዓለም አርክቴክት ይሄ ነው። በነገራችን ላይ ህንፃን ቢውልዲንግን በአንድ ጊዜ ከ300 እስከ 400 ወይም እስከ 500 ሰው የሚይዝ ቢውልዲንግ ከመሬት መሰረት ጥላ ሳይሆን ከጣራ ጀምራ ወደ ታች የሰራች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናት። ሌላ ካለ ሲንግል አውት ላይ አንድ አምጣ። ስልጣኔ ማለት ምን ማለት ነው? አዝዕርት ተክሎ ጤፍ አምርቶ እንጀራ መብላት ማን አስተማረህ? ሊመጻደቅበት ሊያጠፋው እንደ ኋላ ቀርነት ሊቆጥሮ የፈለገው ዶሮ ወጥ ምን ያደርጋል ይላል፣ ጠላ ምን ያደርጋል ይላል። የሆነ ነገር ማድረግ የማይለው የማይቀባጥረው ነገር የለም። ኢትዮጵያ አሁን ካለችበት ቅርጽ ቤተክርስቲያኗ ካበረከተችላት አስተዋጽኦ ብትላቀቅ እርቃኗ ናት፣ ባድዋ ናት። የሚሸፍናት ነገር የለም። ግን ምን ያደርጋል? የፈተለው እሱ፣ የለበሰው ሌላ፣
ሸማው እንዴት ይነስለ ፈታዩ ገላ እየተባለ በቁጭት ብቻ ይነገራል። ኢትዮጵያን ሸምኖ ሲያበቃ የማንም ወሮበላ ለብሷት የአማራ ሕዝብ ራቁቱን ይቆማል። ሸምኖ በሰራት አገር ውስጥ ኦርቶዶክሱ ተሳዳጅ ይሆናል። ሰርቶ መብላትን እኮ ጥረህ ግረህ በዋዝ በላብ ብላ እኮ ነው ብላ የምታስተምረው። እንቅልፍ የሚወድ የተቦጫጨቀ ይለብሳል ይላል ምሳሌ ላይ። ይሄንን ነው የምታስተምረው። ሙሰኛና ወንበዴ፣ ባለሻኛ ጳጳስ፣ ባለሻኛ ቄስ የለም ወይ? አለ። ሙልጭ አድርጋችሁ የምትዘርፉት ፖለቲከኞች እንዳላችሁ ሁሉ ያውም ደግሞ የእናንተ ውላጆች ናችሁ፣ መለካውያኑ። ስንት ንጹሐን፣ ስንት ቅዱሳን ድንጋይ ተንተርሰው ዳዋ ጥሰው የላመ የጣመ ሳይበሉ የአውሬውን ጩኸት የዘንዶውን ፉጨት ታግሰው ዋዩን ቁሩን ታግሰው ስላንተ ቀኑን ሙሉ እንገደላለን እያሉ ስለ መንፈሳዊ ክብር የሚኖሩ ስንት ባህታውያን፣ ስንት መነኮሳት፣ ስንት መናንያን፣ ስንት ቅዱሳን ያላት ቤተክርስቲያን ናት። ይሄ ከተማ ከተማ በሚያውደለድል ወንበዴ እኮ ቤተክርስቲያኑ አትገለጥም። መነኮሰ ሞተ ከተባለ በኋላ የሚገርም ህንፃ ሰርቶ ሌላ ሁለተኛ ህንፃ ለማስፈጸሚያ ብር ልመና የሚወጣ ጳጳስ እና መነኩሴ ለእኔ መነኩሴ አይደለም። ስለሚሄድበት ስለሚነዳው መኪና የሚጨነቅ፣ ስለሚያበስለው ኩክ ስለሚያደርገው ሳልመን የሚጨነቅ ባለሻኛ ለእኔ ጳጳስ አይደለም። አንተ ጳጳስ ነህ ካልክ ሂደህ ተሳለመው፣ ምን አገባኝ። ግን ቤተክርስቲያኗ እንዲህ ባለ ክብር ስንት ቅዱሳን ያሏት ናት። ለዚህ አገር ደግሞ ምን ያላበረከተችው አለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ክርስትናማ ሰራት አገሪቷን። የዳቦ ቅርጫት ነበር የምትባለው እኮ። እድገት ማለት ምን ማለት ነው? በዲፕሎማሲ ከሆነ የኢትዮጵያ ንጉሥ መጡ ብሎ ዓለም የሚንቀጠቀጥላት ነበር እኮ። አሜሪካ ቀይ ካርፔት አነጥፋ ነበር ንጉሱን የምትቀበለው። እንደዚህ የተዋረደ ስርዓት አልነበረም የነበረው። ንጉሱ በሄዱበት ሀገር የየሀገራቱን የመጨረሻውን የክብር ሽልማት ነበር የሚያገኙት። ምንም ባልደግፈውም በዓለም ላይ እላፊ ሂደው ከ7 ሚሊዮን ህዝብ በላይ ንጉስ ብቻ አይደለም ከሞቱ ከዓመታት በኋላ ከ60 ከ70 ዓመት አሚን አትሊስት 60 ዓመት ምናምን በኋላ ከ7 ሚሊዮን በላይ ህዝብ ቅዱስና በህይወት ያሉ ያረጉ ናቸው ብሎ ያምናል ጃንሆይን። የተማሪ አብዮት ምናምን የሚል እንቅስቃሴ መጥቶ በራሱ ህዝብ ላይ ድንጋይ ወርውሮ የአልባንያ ሶሻሊዝም አመጣለሁ ብሎ ዳክሮ ውጥንቅጧን አጠፋት ሀገሪቷን። ንጉሱን ከቤተ መንግስት ጎትቶ አውጥቶ በቮልስዋገን ሌባ እያለ እያሰደበ መሸኘት ነበረ ክብር አድርጎ የቆጠረው የዘመኑ ሰው። እንደኔ ይኸው አብይ አህመድ ትከሻው ላይ ቁጭ ብሎ እንደ ዝንጀሮ ቀኑን ሙሉ ሲዋጥጠው ይውላል። ትርፋችን ምንድን ነው? ይሄ አይደለም ጃንሆይ ሄዱ፣ ደርግ ነው የመጣው። ጥላውን ለምን ሞተ ከሚል አብዮት በየቀኑ በሺዎች የሚቆጠሩ ወጣቶች ምንድን ነው አብዮታዊ እርምጃ ተወስዶባቸዋል እየተባለ እየተለጠፈ ለአስከሬን የምትከፍልበት ዘመን መጣ። ሸኘው ኢህአዴግ የሚባል መጣል። የመረረው የባሰው ምናልባትም ከዚህ በኋላ የዚህ ዓለም ፍጻሜ ካልሆነ በቀር ከዚህ የከፋ ይመጣል ተብሎ